ሃይ እንዴት ናችሁ? ውድ የኢትዮ ነርሲንግ ቤተሰቦች፣ እንግዲህ በቀጣዩ የኤፕስ2 አናቶሚ ዛሬ ስለ አናቶሚኮ ሜዲካል ተርሚኖሎጂ እናወራለን። ስለዚህ ስለ እነዚህ ተርሚኖሎጂዎች ላስት ታይም የተለያዩ ኢንትሮዳክሽኖችን ጀምረናል። ስለዚህ በዛሬው ቆይታችን ደግሞ ስለ ስታንዳርድ የሆኑ አናቶሚካል ፖዚሽን ለምን አስፈለገ መጀመሪያ የሚለውን ነገር አንዴ ልንገራችሁ። እንግዲህ ከዚህ የኤፕስ2 ጋር እኔ አብራችሁ የምቆየው ዮናታን ነኝ። ስለዚህ ይሄ አናቶሚኮ ሜዲካል ተርሚኖሎጂ ያስፈለገበት ምክንያት እኛ ከሌሎች ሄልዝ ኬር ፕሮፌሽናል ጋር ዲስከስ በምንወያይበት ጊዜ ይሄ አናቶሚካል ወርድ እኛም አሁን ቀጣዮቹ ሲስተሞች በምንገልጽበት ጊዜ እነዚህ አናቶሚካል ወርዶች ቤዚክ ናቸው ማለት ነው። ስለዚህ በዚህ ፐርፐዝ እንጀምራለን ማለት ነው። አሁን ስታንዳርድ የሚባለውን አናቶሚካል ፖዚሽን እንጀምራለን። እስቲ ስታንዳርድ አናቶሚካል ፖዚሽን ማለት ባጭሩ አሁን ለምሳሌ እኔን የምትመለከቱኝ አለ አይደለ? without considering of any of actual and other different conditions of the human, just the person which is became to place it like this, their head, eye and their toe anteriorly forward, ወደፊት ለፊት ነው አቅጣጫ የሚሆነው። and then that this is called palm ይባላል። ይሄ የእጃችን ሰርፌስ፣ ይሄኛው ፌስ anteriorly forward ይሆናል። በዚህ አይነት ፖዚሽን ይሄ ስታንዳርድ አናቶሚካል ፖዚሽን ይባላል። ሳመሪ ለማድረግ ያክል ስታንዳርድ አናቶሚካል ፖዚሽን የሚባለው ሄድ፣ አይ፣ ቶይ፣ ፌስ አንቴሪየርሊ ቱዋርድ ወደፊት ለፊት ነው የሚሆነው። ፓልማችን ወደፊት ለፊት ነው። then your lower parts of the lower extremity which is became to face anteriorly ማለት ነው። ይህ የስታንዳርድ አናቶሚካል ፖዚሽን ይባላል ማለት ነው። ናይስ። አሁን ስታንዳርድ የሚባል አናቶሚካል ፖዚሽን ካወራን በኋላ to understand the different parts of our body structures where it became situated in terms of anatomy which is became to use the different planes, የተለያዩ ፕሌኖችን እንጠቀማለን። ይሄ ፕሌን ጥቅሙ ምንድነው? የተለያዩ ሰውነታችን ውስጥ የሚገኙ ስትራክቸሮችን ለመረዳት የተለያዩ ሰርጀሪዎችን በምንሰራበት ጊዜ የተለያዩ ኮንዲሽኖችን በምናደርግበት ጊዜ ጠቃሚ ናቸው። ዛሬ ከኔ ጋር የምንወያያቸው ሜጀር የሚባሉ አናቶሚካል ፕሌኖችን እናወራለን። የመጀመሪያው አናቶሚካል ፕሌን that is called median plane ይባላል። ሚዲያን ፕሌን እንለዋለን። ሚዲያን ፕሌን ብለን የምንጠራው ስትራክቸራችን just simply to the right and left parts of our body የሚከፍልልን ይሆናል ማለት ነው። ይሄኛው የመጀመሪያው ፕሌናችን ነው። ስለዚህ እሱ ሚዲያን ፕሌን እንለዋለን ማለት ነው። this is median plane። አሁን ሚዲያን ፕሌንን that is parallel to median plane ተብሎ ደግሞ የሚታወቀው ሳጂታል ፕሌን የምንለው አለ። ስለዚህ ሳጂታል ፕሌን የምንለው ለምሳሌ በሚዲያን ፕሌን ጀስት ሰውነታችንን በራይት እና በሌፍት ከከፈለልን በኋላ ለምሳሌ ክላቪክል የምንለው የአጥንታችን ክፍል አለ። ስኬሌተል ሲስተም ላይ እናወራዋለን። አሁን እሱን በሚዲያን ፕሌን ልናገኘው አንችልም። ስለዚህ ክላቪክላችንን ሚድ ክላቪክልን ቆርጦ የሚያልፍልን ስትራክቸር ሳጂታል ፕሌን ይባላል ማለት ነው። ሌላኛው ፍሮንታል ፕሌን ብለን ደግሞ እንጠራዋለን። ፍሮንታል ፕሌን በቀላሉ ለመረዳት ደግሞ the plane that create the backward and the forward, which means the posterior and anterior parts of the body. So አሁን ይሄኛውን ፕሌን ደግሞ ተጠቅመን በምናይበት ጊዜ ሰውነታችንን when we say median plane right እና left ነው። ሳጂታል ደግሞ ፓራላል ነው። በሚዲያን ፕሌን የማናገኛቸውን እናገኛለን። ፍሮንታል ፕሌን ስንል ደግሞ ወደ አንቴሪየር እና ፖስቴሪየር አድርጎ መክፈል የሚችልልን ፕሌን ይሆናል ማለት ነው። የመጨረሻው ፕሌን የምናወራው ሆሪዞንታል ፕሌን ብለን የምንጠራው ነው። ይሄ ደግሞ ይሄ አሁን እንደምታዩት የሳጂታል ፕሌን ነው። ሆሪዞንታል ብለን የምንጠራው right angle to the median sagittal plane, and this horizontal plane divide our bodies into what? The cranial and caudal parts, which means superior and inferior parts of the body ይከፍልልናል ማለት ነው። በአጠቃላይ ምን አወራ? ሚዲያን፣ ሳጂታል፣ ፍሮንታል፣ ሆሪዞንታል ፕሌን እነዚህ የመጀመሪያዎቹ
አናቶሚካል ፕሌን ይባላሉ፣ ቤዚክ የሚባሉት ማለት ነው። ስለዚህ አሁን ቀጣይ ደግሞ የምንመለከተው ነገር ምንድነው? አንዳንድ አናቶሚካል ወርዶችን ቀለል ባለ መልኩ እንረዳለን ማለት ነው። እንግዲህ በዚህ አጋጣሚ ይሄን ቻናል ሰብስክራይብ ቤተሰብ በመሆን ቁም ነገር እያገኛችሁበት እንደሆነ ተስፋ እናደርጋለን። ስለዚህ አሁን እንቀጥል። በዚህ መልኩ ዲስከስ ካደረግን በኋላ አሁን ደግሞ በአናቶሚ ላይ የምንጠቀማቸውን ጀነራል ተርሞች እንቀጥላለን። ስለዚህ አሁን እነዚህን ተርሞች የመጀመሪያው ለምሳሌ ሰፒሪየር ወይም ደግሞ ክራኒያል ብለን የምንጠራው just that is move near to the head ይባላል። ይህ ማለት ለምሳሌ ወደ ላይ በሄድን ቁጥር የምናገኘው ስትራክቸራችን ይሆናል ማለት ሰፒሪየር የምንለው ያ ነው። ኢንፊሪየር ስንል በዚህ አጋጣሚ በምሳሌ ለመግለጽ ለምሳሌ ሰፒሪየር ስንል the location relationships between the stomach and heart ለመግለጽ ለምሳሌ heart superior to the stomach። አሁን superior የሚለው ቃል የትኛውን የነገረን ማለት የሄርትን ፖዚሽን የነገረን ነው ማለት። ስለዚህ heart ስንል superior ወደ ላይ፣ inferior ስንል ደግሞ በተቃራኒ ያደርገው stomach inferior to what heart this is the position that can ካውዳል ወይም ደግሞ ኢንፊሪየር እያልን የምንጠራው ይሆናል ማለት ነው። ሌላኛው አንቲሪየር እያልን ደግሞ የምንጠራው ለአንቲሪየር ማለት ባጭሩ ከፊት ለፊት ቅድም ዲስከስ ስናደርግ ፍሮንታል ፕሌን አንቲሪየር ወይም ደግሞ አንዳንዴ ብል ትባሉ ትችላላችሁ ቬንትራል እያልን የምንጠራው ሊሆን ይችላል። ወይም ደግሞ የእሱ ጀርባ የአንድ ነገር ለምሳሌ ይሄ ቢሆን ይሄኛው ፓርት ለእናንተ የምታዩት አንቲሪየር ነው ወይም ቬንትራል ይባላል። በጀርባ በኩል ያለው ደግሞ ፖስቲሪየር ይባላል ወይም ዶርሳል እንለዋለን ማለት ነው። ሌላው ላተራል ነው። ላተራል ማለት ቅድም የነገርኳችሁ ሚዲያን ፕሌን ለሱ እየራቀ ከሄደ ወደዚህ ሙቭ ፎርዋርድ away from the median plane እሱ ላተራል እንለዋለን። ለምሳሌ በአናቶሚካል ፖዚሽን ብቆም your thumb fingers that is considered as lateral ወደ away from what the median እየሄደ ስለሆነ ማለት ነው። ቀጠልና ሚዲያን ስንል ደግሞ ከሱ ተቃራኒ ማለት ነው። that is what near to the median plane እቺ የመጨረሻዋ ፊንግ የመጀመሪያው ጣታችን በአናቶሚካል የምንገልጸው considered as the median ይሆናል ማለት ነው። ፕሮክሲማል ስንል ደግሞ ከኦሪጂን አንጻር ነው። ለምሳሌ near to the origin እየመጣን ከሆነ that is termed as what the proximal ይባላል። ለምሳሌ እዚህ ጋር ሂውመረስ አለ ወደዚህ ወደ ጆይንቱ እየቀረብን ስንመጣ እሱ ፕሮክሲማል ይባላል። አሁን እየራቀን ስንመጣ ምን ይባላል? ዲስታል እንለዋለን ማለት ነው። ቀጠልና ዲፕ ብለን የምንጠራው ደግሞ ስትራክቸር አለ። ዲፕ ብለን ስንል ደግሞ ስሙም እንደሚያመለክተው ወደ ውስጥ በስኪን ሊሆን ይችላል፣ በተለያዩ ስትራክቸሮች ሊሆን ይችላል። ዲፕ የሚባል ቃል ስታገኙ አሁን ለምሳሌ ከዚህ ጋር ሪሌት አድርገን እናየዋለን። ቨርሰስ ብናደርገው ሱፐርፊሻል፣ ከሱፐርፊሻል ስር የምናገኘው ነገር ዲፕ ይባላል። ከሱ በላይ ደግሞ የምናገኘው ሱፐርፊሻል ይባላል። ቅድም ስንጀምር the palm face anteriorly forward ብለን ነበር አይደል እንዴ በስታንዳርድ አናቶሚካል ፖዚሽን። ስለዚህ ለምሳሌ ፓልም ብለን የምንጠራው የእጃችን ይሄኛው ፓርት ፓልም ይባላል። ሶል ደግሞ የምንለው የእግራችን የውስጠኛው ፓርት that is called ሶል ይባላል። ስለዚህ in this episode today በዚህ በስታንዳርድ አናቶሚካል ፖዚሽን አናቶሚካል ፕሌን እና ተርሞችን አወራን። በቀጣይ ደግሞ ኤፒሶዳችን ስለ ቦዲ ካቪቲ እና የተለያዩ ደግሞ የሙቭመንትን የምናወራ ይሆናል። ቻናላችን ቤተሰብ ሁኑ። ቻናላችን ሰብስክራይብ፣ ሼር በማድረግ ቤተሰቡን እንላለን። ባባይ